ሰላም ጸጋና ሰላም ይብዛላችሁ የእግዚአብሔር ቤተሰቦች። እኔ እግዚአብሔር አምላክ ስሙ ይባረክ። በጣም ዛሬ አንድ ሀሳብ እስቲ ላንሳ ብዬ ነው። በእርግጥ ሰዎች የራሳቸው ምልከታ አላቸው። መጽሐፍ ቅዱስ ግን የሰው ምልከታ ብዙም አይደግፍም። ዛትስ ማይ ኮንፊደንስ። ያ የኔ ትልቁ መተማመኛ ነው። እግዚአብሔር አምላክ ያለው ነው ትክክል እንጂ ሰዎች እንደሚመስለኝ ብለው ስለ አንድ ነገር ካወሩ ያ አደጋ አለውና የሰውን እውቀት እግዚአብሔር አምላክ አያበረታታም። የሰውን ማስተዋል እግዚአብሔር ቃል አያበረታታም። ምንድነው አሁን በዚህ ዘመን የሚሰራው መንፈስ ቅዱስ? አሁን በየቅርጮ ስር በየሐሰተኛ ነቢያት አፍ የሚጠራው መንፈስ ቅዱስና የእግዚአብሔር ቃል ውስጥ ያለው ስለ ጽድቅ ከጽድቅ ምክንያት የተነሳ በጽድቅ ምክንያት ዓለም ኃጢአተኛ ስለሆነች ዓለምን እየኮነነ የኢየሱስ ክርስቶስን ወንጌል ዓለምን የሚሰብክ መንፈስ ቅዱስና አሁን በየቅርጮ ስር ስለ ፈውስና ስለ ማግኘት ከዛ የማይተረጎም ሊሳን የሚያናግር ያ ነው መንፈስ ቅዱስ። መንፈስ ቅዱስ ስራው ምንድነው? የእግዚአብሔር ቃል እንደሚናገረው እርሱ ሲመጣ እኔ ብሄድ ይሻለኛል አለ ኢየሱስ ክርስቶስ። ሲመጣ ትልቁ ስራው እኔ ከነበርኩበት ጊዜ በላይ እኔን ማግኒፋይ ማድረግ ነው። ስለ እኔ እኔ ነገርኳችሁን እያንዳንዱን እያስታወሰ የእኔ ትምህርት እንድታሰላስሉ ያደርጋችኋል። ስለዚህ የእግዚአብሔር መንፈስ ቅዱስ ሲመጣ ያስጮሃል። ቤቱን የነውጥ ቤት ነው የሚያደርገው። ስለ ኃጢአት ዓለምን ይኮንናል። ስለመጣው ተስፋ ኢየሱስ ክርስቶስ የተናገራቸውን የእግዚአብሔር ቃል እውነቶችን እንድናሰላስል ያደርጋል። እንጂ በሽታ ተመታ እግዚአብሔር ስራ ላይ ነው አትሞኙ። ባይዘው መንፈስ ቅዱስ እንደዛ አይሰራም። የሐሰተኛ ነቢያቶች የመጀመሪያ ምልክታቸው በመንፈስ ቅዱስ ስም ሽፋን የሐሰት ትንቢትና የሐሰት ፈውስን ለሰው መስጠት ነው። አንድ ወዳጅ አውቃለሁ። ቤቱ በሽተኞች አሉ፣ ግን ቅርጮ ከብቶ ለበሽተኞች ይጸልያል። አንድ የተፈወሰ ሰው አምጣና ዛሬ ነው ይኸው አሁን ያለውን የነቢያት አገልግሎት ትቀበላለህ። አንድ የተፈወሰ ሰው አስመርምረህ የተፈወሰ ሰው ካመጣ፣ አንድ አይኑ የበራ ሰው ካመጣ ነቢያት አሉ ብዬ አምናለሁ። የነቢያት ስራ ሲጀመርም በየቅርጮ ስር ከሙሉ ወንጌል ከቃለ ሕይወት 50 ሜትር እየራቁ ቅርጩ እየከፈቱ ሳንቲም መለቃቀም አይደለም። የነቢያት ስራ የልጆችን ልብ ወደ አባቶች የአባቶችንም ወደ ልጆች ያደርግና ልጆች የአባታቸውን ፈለግ ተከትለው የቀደመውን እግዚአብሔር የመጽሐፍ ቅዱስን እግዚአብሔር መንገዱን እንዲከተሉ ነው የሚያደርገው እንጂ መንፈስ ቅዱስ ሲመጣ ያሳስባቸዋል፣ ይወቅሳቸዋል፣ ይመራቸዋል እንጂ በአንድ ቅርጮ ስር ፕሮፌት እከሌ እንትና እነዚህ ማፊያና ሌቦች ናቸው። ስራ ፈቶች፣ ስራ ወዳድ ያለው ነው። I'm telling the truth for you። እኔ ማቃቸው ከኔ ጋር ያገለግሉ የነበሩ የኔ የገዛ ስጋ ዘመዶች በአደገኛ ውንብድና ውስጥ ሆነው የራሳቸውን ህይወት በእግዚአብሔር ስም እየነገዱ እየኖሩ። ስለዚህ መንፈስ ቅዱስ ትክክለኛ ስራው በተሳሳተ መንገድ ተተርጉሞ በሐሰተኛ ነቢያቶች እጅ እንደ ሱቅ እየተቸበቸበ የተጸለየበት ውሃ፣ የተጸለየበት ዘይት፣ የተጸለየበት በጣም በሚያሳዝን መልኩ ኢየሱስ ክርስቶስ ያላደረገው ሐዋርያቶች ያላደረጉትን ተአምራት እና ጉድ አሁን እነሱ ለመስራት ምንድነው የሚባለው እየተናወጡ ነው፣ ሲጨረጨሩ ታያቸዋል። ስለዚህ ይሄ ምንድነው የሚያሳየው? የእግዚአብሔር መንፈስ ቅዱስ ሲመጣ ሰውን ካልም ነው የሚያደርገው፣ የተረጋጋ ነው የሚያደርገው። ነገሮችን በጥንቃቄ
መንፈሳዊ ሰው ይመረምራል፣ እርሱ በማንም አይመረምርም። ምን ማለት ነው? መንፈሳዊ ሰው ከሆነ በመንፈስ ቅዱስ በተሰጠው በመንፈስ ቅዱስ ኃይል ነገሮችን ይመረምራል። የዳነው መንፈሳችን ኦኬ ለድነታችን የማይመጥነው ነገር እየጠረገ ከውስጣችን እያወጣ አዲሱን ማንነት እየተከለ ነው የሚሄደው እንጂ ለግለሰቦች ምግብ፣ ለግለሰቦች ጨርቅ፣ ለግለሰቦች ስራ የተሻለ እንዲሆን አያደርግም። መንፈስ ቅዱስ ሲመጣ ቤት ይሰጣቸዋል አልተባለም። መንፈስ ቅዱስ ሲመጣ ስለ እኔ ይናገራል፣ ስለ እኔ ይመሰክራል። ኦኬ እኔን የሚያከብረው ከአብ የሚመጣው እውነተኛው መንፈስ እርሱ ወደ እናንተ ቢመጣ ይሻላችኋል የተባለ። ጸጋና ሰላም ይብዛላቸው። ይህን ነገር በጥንቃቄ መርምሩ። መንፈስ ቅዱስ ዛሬም ይሰራል። መንፈስ ቅዱስ ኃያል ነው። መንፈስ ቅዱስ ኢየሱስ ክርስቶስ ዳግም እስከሚመጣ ድረስ ቤተ ክርስቲያን ዘመን እስካልተፈጸመ ድረስ መንፈስ ቅዱስ ሁሌም ይሰራል። ኢየሱስ ክርስቶስ የዘላለም ጌታ ነው። ወዳችኋለሁ።